መላበሉኝ ነው በመግቢያው እንደተረዳ ነው። መላበሉኝ ላይ የምናቀርበው መላ የሚፈልጉበት ጉዳይ ያላቸውና ግራ የተጋቡ አድማጮቻችን እኛ ባለሙያ ሆነን ሳይሆን እንደ ወንድም እንደ ቤተሰብ የሚመስለንን ሐሳብ ልናጋራቸው ልንካፈል አድማጮችን በቴሌግራም ቻናላችን ላይ የገቡ አስተያየት ይሰጧቸው ስለሆነ ለዛሬ ግራ ገባኝ መላ ስጡኝ የምትል አድማጭ መስመር ላይ ገብታለች። አዎ ተገኝታለች። ከሷ ጋር እንቆይ። ሄሎ ሄሎ እንደምን አለሽ? ያው መላበሉኝ ብለሽ ቴሌግራም ግሩፕ ማነው ልከሽልን ነበረ፣ ተመዝግበሽ ነበረ። ምንድን ነበር ያስጨነቀሽ ያሳሰበሽ ጉዳይ? ያው እንግዲህ በውስጥ እንደነገርኩ እዚህ ሶስታችንም አልሰማንም። በውስጥ በኩል ለሌላ ሰው ነው የተናገርሽው። ምንም ታሪኩን ስለማናቀው ከመጀመሪያው ጀምሪና አጣራ አድርገሽ ንገሪኝ እስቲ። እና ያው አንቺ ነበርና በጣም ያስጨነቀኝ ነውና እሺ በጣም እንትን ማለት ያስጨነቀኝ ነው። ግን ያው ታይ ያለኝ ነውና በመተው ጉዳይ ታወስኛለሁ። ግን ምንድነው ጉዳዩ? ሊጠፋቻለ ጉዳዩ ምን እንደሆነ ንገሪንና ከዛ ፈታ አርጊው። የሆነ ልጅ ነበረ ፍቅረኛሽ ነው? እሺ የሚያስጨንቅሽ ለምንድን ነው? እዛኛውን ሂዶ ነውና በሱ ወደ ሌላ ሂዶ መጀመሪያ ትቶሽ ሄደ ነው? አይ መጀመሪያ ከኔ ጋር ነበር። እሺ ካንቺ ጋር ነበረ? ከዛስ? አዛሩማ ሄደ። ወዴት ሄደ? ወደ ሌላ ሄደና። ሌላ ማለት ሌላ ሴት ጋር? እሺ ምን አረገ ሄዶ? ያው እዛ ላይ ነው ማለት ያው እዛው ይቀጥላልና እኔ ጋር አቆመ። እኔ ምን ማድረግ ይችላልው ማለት ታያለኝ ነው። ግን እኔ ምን ማድረግ ይችላልው? ምን ነበረ እኮ ተይኝ ነው የሚልሽ እሱ ነው? ተመልሶ መጣ አንቺ ጋር? ታንሶ መጥቷል። ግን አሁን እዛም አላቋረጠም። ካንቺ ጋርም መቀጠል ይፈልጋል? እኔ ጋርም አልፋልፎ እዛም መቀጠል ይፈልጋል። ተመላላሽ ነገር ነው። በቃ ይሄ እዚህም እዛም እየረገጠ መኖር የሚፈልግ ምክንያቱ ምንድነው ግን ይመስላል? ምንድነው? በምን ምክንያት ነው ካንቺ ጋር አንቺን ትቶ ወደ ሌላ ሰው መሄድ የፈለገው? ወደ ሌላ ሴት? አና ምክንያቱን አላውቅም፣ አልነገረኝም። በምን ምክንያት ነው ስለም አልሳለም። ምን ያህል ጊዜ ቆይታችሁ ነበረ በፍቅር? እንዴ አመት ከምናምን። መቼ ነው የተለወጠው? ባህሪው መቼ ተለወጠ? በምን ምክንያት? በምንም የሆነ ሰዓት ላይ ወደ ገዳም ነበርና በዛ ሰዓት ስልኬ አይሰራም ነበርና ስልኬ አይሰራምና እንደዚህ ያለ ቦታ ይያለው ላይሰራ ይችላል አንዳንዴና ለምን ምናምን እንዳትል ብዬው ነበረ። እሺ ብሏል። ከዛ ይዤ ስመጣ ከተገናኘን በኋላ እንዴ ስልኩ ላይ ፎቶ ቪዲዮ አየውና ምንድነው ምናምን የተፈጠረው ስለው አይ ማንም አይደለም ከሬነስ ምናምን አለ። እህቴ ናት አለ? አለ አይ ያድለች መቼ እህቱ እዚህ ጋር እንዳልሆነች ደግሞ በፊት ነግሮኛልና ተክላግር መታ ነው ምናምን አለ። አይ አለ ምን ያልቆጣ አልሰልጥለም ምንስ እንደነገኝ ምን አደርጋለሁ ይያረኝ አልኩት። አፍሪካ ናት ምናምን አለና እንደገና የአጎቴ ልጅ አለችና የሷ ጓደኛ ናት ነው እሷ ጋር ይሄው ቤት ታውቀን ምናምን አለ። ከዛ ይሄን ያለ ዙሪያ ጥምጥም አትሄድ ተናገር ቀጥታው ነው ስለው ይዞራል እሱ። አይ እንደዚህ ነው ብሎ ዝም አለ። በሌላ ጊዜ ነው አግኝቶ በሶስተኛ ቀን ነው ምናምን ከዚህ በኋላ እንደውይ ምናምን አለ። እንዳደውይም ብሎሻል? ከዚህ ሁሉ ጊዜ በኋላ ነው ወደ አንቺ ተመልሶ የመጣው? እንዳደውይም ብሎኛል። እሺ አልኩኝና ለሳምንት አልታውኩት። ግን ከዛ እንደዛ መጣት አልቻልኩምና መልሽም ወልድ ማረጉን ጀማር ታዩ አይመልስም። ይመልሳል ሲሮሩም አይመልሰውም። ኦኬ እነዛ ሰዓት ይመልሳል፣ በፈለገ ሰዓት አይመልስም። ከዛ አይ በቃ ማብዝ ነው ተጣጣ ነው ተጥቃ ማማክና ታውሽ
ታወቅ ታረጋው በቆራጥ እንትን ሊመልስን ነው ይችላል ያራም ይችላል ተመልሶ ይመጣ ይችላል አቆምኩኝ በዳታት ከዛ መልሶ መደወልን ጀመረ በማጠብቀው ሰዓት መደወል ጀመረ ሰረት ለትና መልስ ጀመረ ከዛ ተቆራረጠ ድምጽሽ እሺ ስልክሽ አሁን ትንሽ እየተቆራረጠ ነው ወደ አንቺ ተመልሶ የመጣው ምን ያህል ጊዜ ቆይቶ ነው እሷ ጋር የመጀመሪያው አንድ ወር ቆይቶ ነው ተመልሶ እሺ ግንኙነታችሁ ምን ያህል ስር ሰዷል ያንቺና እሱ አያው እነሱ ብዙም አልነበረም በፊት እኔ እንትን አልነበርኩም ነው አልነበርኩም ሲስተር ነበረች እሷናት ያስታወቀችኝ በታወቁበት ነገር የገፋፋችኝ ያው ጥያቄያችን ለምንድነው ታወሩ ነበር ወይ ስለመጋባት አብሮ ስለመኖር ስር ሰዷል ወይ ማለት ያው ፋርዘር ሄዳችኋል ወይ ማለት ነው አብራችሁ አይ እኔ እንደዛ አልፈለኩም እሺ ስለዚህ አሁን ምን ላድርግ ጨነቀኝ ነው ሐሳብሽ አውና አንቺ ከሌላ ወንድ ጋር ስልኩ ላይ ወይም ከሌላ ሴት ጋር ስልኩ ላይ ስታይ ምናምን አልቆረጠልሽ ምንድነው ቪዲዮ ነው ያየችው ቪዲዮ ወይ የሆነ ነገር ስታይ እኮ ምን ላድርግ ቪዲዮ ምን ኖርማል ነው ወይስ የሆነ አስነዋሪ ነገር አለ ኖርማል ነው ግን ሌላ ሴት ጋር እንደሄደ አወቅሽ ብዙም ያሳጣ አይደለም ኖርማል እሺ ስለዚህ ግንኙነት ከሌላ ሴት ጋር እንደጀመረ ታዲያ እርግጠኛ ነሽ በምንድነው ነግሮሽ ነው እሱ አትደውይ ስላለሽ ነው ቪዲዮ ራሱ ነው ሰሞት ካራስ እሺ እንደዛ ነግሮሽ ነው ያልቆረጠልሽ እና እንደዛው ነው አልቆረጠልኝ አሁን ምንድነው እንቀጥል ይልሻል አሁንማ አሁን እንደዛ አሳጋር ሆኖ ግን አልፋልፎ ነው ከኔ ጋር አንዴ አሁን እንደ ታናሽ እህታችን ነው ሲመጣ ግን ሽብላ ተቀበለችው እንደዚህ በማር እየተመላለሰ ጊዜ ሲመጣ አንቺ እሺ ብለሽ ተቀበልሽው ያገኘሽው ነው አይ እኔ ማዛ መቀበል አልቀበል የሚለው ግራ ገብቶኛል አኮ ግን ሲመጣ ትገናኛላችሁ አብራችሁ ጊዜ ታሳልፋላችሁ አልፋቁን ይገናኛለን ጊዜ ታሳልፋላችሁ የፍቅር ጨዋታ እሺ እጹብ ምትዩ ነገር አለ ማለት በጣም ተበሳጨች አልፏል አይደል ከሬድ ፍላግ አልፏል ምልሽ አሁን እንደ ታናሽ እህት ነው አንቺን ምናይሽና ስንት አመትሽ ነው 18 በ18 አመትሽ ምልሽ እንደዚህ አይነት ሜስ ውስጥ ባትገቢ ጥሩ ነው ማለት ይሄ በቃ አንደኛ ታማኝ አይደለም ላንቺ ታማኝ ያልነበረ ሰው ዛም ሄዷል አንቺን ትቶ ከዛ በኋላ ደግሞ ተመልሷል ምናልባት ይሄ አንቺ የምታቂው ብቻ ሊሆን ይችላል እንደዛ አይነት ባህሪ ያለው ሰው በቀላሉ ሊታረም እንደማይችል ምንም በቃ ምንም መጠርጠር አያስፈልግም ከርግጠኛ በላይ መሆን ትችያለሽ ፕላስ ነገም ይደግማል አንዳንዴ እንደማይሆንም ነግሮኛል ግን ጥሩ ነው አልፎ ደግሞ የሚለውን ደግሞ አንዳንዴ ይፈልጋል እንደዛ አይነት ወንዶች አፈጮሌ ናቸው አጭበርባሪ እንደማ በምላሳቸው ሊያሳምኑሽ ይችላል የሆነ ምክንያት ተፈጥሮ ምናምን ያለ ድራማ ሊፈጥር ይችላል ነገር ግን ባንቺ ላይ ቺት ካደረገ አምነሽው አፍቅረሽው አብረሽ እያለሽ ትቶሽ ያለ ምንም በቂ ምክንያት ትቶሽ ሄዶ ከሌላ ሴት ጋር ግንኙነት ጀምሮ ድጋሚ ደግሞ የሚመጣ ሰው እና ሲመጣም ደግሞ ሳይተው ነው የመጣው ተመልሶ እንደመሄድ ነግረሽናልና በቃ ምንም ይሄ ሽሩሩ የምትዩ አይነት አይደለም እኔ እንደ ታናሽ እህቴ እንደውም ተቆጥቼሽ ከዚህ በኋላ ይሄን ሰው እንዳታገኙ ምክንያቱም ሊሆንሽ አይችልም ምን በነገራችን ላይ ደግሞ ምን መሰለ አንድ ኬዝ ማውቀው እንደዚህ ሊሄድ የቻለበት መንገድ ላይ ያው እንደዚህ የፍቅር ጊዜ ምናምን እናሳልፍ ሲለኝ ፈቃደኛ አልነበርኩምና እምቢ ብለሽው ነበር እምቢ ቪዲዮ ነበርና ይሄ እዚህ ጋር መጀመሪያ የለብኝ ይሄ መጨረሻ ነው እንጂ መጀመሪያው አይደለም ብዬው ነበርና እዛ ተጋጨን ከዛ በኋላስ ሄዶ ሲመጣ ከዛ ተጋጨንና 15 ቀን ያንድ ምናምን ተቆራጥን ቆይተናል ከዛ ቆየኛ ከዛ በኋላ ቀጠልን ሲቀጥልም እንደዛው ነው ይሄን ሐሳብሽን ማስቀየሪ ከሆነ
አሁንም ይቋረጣል ምናምን አለኝ። ከዛ ወዶም ስለነበረ እሺ ችግር የለውም እና ተሸነፍሽ? ከዚህ ቀጥሎ ያለውን ተሸነፍሽ? ከዚህ ቀጥሎ ምን አይነት ችግር እንደሚመጣ ታውቃለህ ስለው አይ ችግር የለውም በቃ እንጠነቀቃለን ምናምን አለኝ። ተስማማች እኮ። ስለዚህ ተስማማሽ ማለት ነው በሱ ሐሳብ? ወደቅሽ? ከዛ ተስማማው ማለት ወዶም ስለነበር ተስማማው በቃ እንዳልኩ ስላልፈልግ። ከዚህ በኋላም ግን ይሄ ሰው መሄዱን አልተወም ማለት? አዎ መልሽ ያው ጥፋት ስህተትም ሰርተሻል። ከአቋምሽ አንቺ ራስሽ የሸሸሽበት ምክንያት በቃ ምልሽ ትልቅ ስህተት ነው። ምናልባት እንደዚህ አይነት ስህተቶች ያጋጥማሉ። አንቺ ብቻ አይደለሽም እንደዚህ አይነት ስህተት የሰራሽው። ደግሞ ማመን ያለብሽ እንዳትቆጪ በሰራሽው ባለፈ ነገር ግን ከዚህ በኋላ ላለ እንደ ታናሽ እህት እንደዚህ አይነት ሰው በፍጹም አንደኛ አላማ አቋም ነበረሽ፣ ያንን አላከበረልሽም። በጣም ትልቅ ጥፋት ነው ያጠፋው። አንቺም እንድትሳሳች ያደረገሽ እሱ ነው። ከዛ በኋላ ደግሞ ገብቶሻል ተጸጽቶ የሚመለስም አይነት ሰው አይደለም እና ይሄ ሰው በፍጹም የህይወት አጋርሽ እንዲሆን እኔ እንደ ታናሽ እህት በፍጹም አልፈቅድም እና በተቻለ መጠን ከዚህ ሰው ብትርቂ። ምክንያቱም ከዚህ በኋላ ያለሽም ህይወት በእርግጠኝነት ከዚህ ሰው ጋር ብትቀጥይ የምታለቅሽበት የምትጎጂበት፣ ምክንያቱም አንቺን ትቶ ላለመሄዱ ምንም ዋስትና የለሽም። ይሄ ሰው ነገ የተሻለ ነገር አየው ሲል ሊሄድ ይችላል እና ነገ ወልደሽ ትቶሽ ሊሄድ ይችላል እና በፍጹም ገና እድሜሽ 18 ዓመት ነው እንደነገርሽ። ብዙ ተስፋ፣ ብዙ እድል፣ ብዙ ታማኝ ወንዶች ደግሞ ያሉበት ምድር ላይ ነው ያለሽውና የተሻለ ሰው ለአንቺ የተባለ ሰው በእርግጠኝነት ታገኛለሽ። እሺ ከሱ ጋር ያለሽን ግንኙነት እንድትቆርጪ ነው እኛ ምን መክረው። ከዚህ በከፋ ቃል ካልሆነ በስተቀር እንደው ለስለስ አድርገው የሚነግሩሽ አይመስለኝም ጓደኞቼ። የከፋ ቃል አይደለም። እኔም አሁን እንኳን ቆርጫለሁ። እኔም ማለት ያው የጨነቀኝ አለ የሆነ ሰዓት ላይ ጨንቃል። በቃ ማለት የሚያልፍ አይመስልም ነበር። የመጀመሪያሽ እግዚአብሔር ይመስገን የመጀመሪያሽ ነው። የመጀመሪያው ነው የሚሆነው። አይ እርግጠኛ ነኝ እንደዛም ስለሆነ ያው እንደዛ ያስላለፈ አሁን ምንም አይመስልም። የዛን ሰዓት በሚጨነቅበት ሰዓት አስታውሰው እና አሁን ያለሁበት ደረጃ አንድ አይደለም። የመጀመሪያሽ ነው ወይ ያለሽ ነው ፍፄ? የመጀመሪያ ፍቅረኛሽ አይደለም? ከዛ በፊት ነበረሽ ሌላ ፍቅረኛ? ከዛ በፊት ነበረኝ። አይ እንደው እሺ ፍቅረኛ ሳይሆን የመጀመሪያ ግንኙነትሽ ነው ወይ ከሱ ጋር? ያ ማለት ጾታዊ ግንኙነቱ ከሱ በፊት ከሌላ ሰው ጋር ግንኙነት ነበረሽ ወይስ ይሄ መጀመሪያሽ ነው የሚለውን ነው ማወቅ የፈለግነው? አይ እሱ ሁለተኛ ነው። አይ ብዙ ጊዜ መጀመሪያ ሲሆን ለመርሳት በጣም ከባድ ስለሆነ ከዛ አንግል ለመምከር ነው። ከዛ ጋር የጀመርኩት አላውቅም፣ በፍቅር አልነበረም፣ ልጅነት አልነበረም። ዝም ብሎ በአጋጣሚ መንገድ ነው። በምንም ፍቅር ምናምን ነገር አላወራን ምን አላለም። በቃ አሁን የሚታየን ነገር ምንድነው? ማምለጥ ነው። ጥሩ ነገር እስካሁን ከሰማሁት ውስጥ እኔ ልጨምርልሽ የምችለው መሰለሽ? ይሰማል ድምጼ? በጣም ጥሩ። አይ የልጁ ሁኔታ በደንብ የገባሽ ከሆነ ጥሩ ነው። ምናልባት ያን ነገር ጠይቆ አልሆን ሲለው ሄዶ ሲመለስ እንደዚህ እንደምታረጊ ስለሚያውቅ ነው። መጀመሪያውኑም ልብሽን አውቆ ነው እንደዚህ እንትን ልብሽን ስለሚያውቀው እንደምትወጂው ምናምን አወቀና በቃ ሄደን ካልፈቀደችማ በቃ ትቻት ሄዳለሁ አይነት ነገር ብሎ ሄደት አለ። ሲመለስ እንዳያስበውም ያ ነገር ተሳካለት። ስለዚህ ተሸነፍሽ ማለት ነው። መሆን ያለበት ለእንደዚህ አይነት ሰው በአቋምሽ ጸንተሽ ከመጨረሻው ብትቀጥይ ኖሮ ሄዶም ከሆነ በዛው ሄዶ ይቀራል። የሚመጣም ሰው ከነበረ ደግሞ ይሄንን አስበው አልነበረም የሚመጣው። ቀጥሎም ግን ይሄንን ሰተሽም የሆነው ነገር ተመሳሳይ ነው። ምንም ለውጥ አላመጣሽም። ስለዚህ እንዲህ አይነቱ ሰው ጽብ እንደው ምንድነው ያለችው? ቀጥሎ ደግሞ ወልደሽ ጥሎሽ ሊሄድ ይችላል። አሁን ይሄንን አድርጎ ሄዳ አይደለ? ቀጥሎ ደግሞ ብትቀጥይ በዚህ ሁኔታ ልጅ ደግሞ አስረግዞሽ ምናምን ሊጠፋ ሁሉ ይችላል። ስለዚህ ከእንደዚህ አይነት ሰው በአጭር አማርኛ መራቅ ነው ያለብሽ። መጥፎ ሰው እንደሆነ እንደማይሆንሽ ምናምን እኮ አውቀሻል። ግን እንዴት ላድርገው ነው አይደለ? ከዚህ በኋላ ያለሽን ነገሮች በሙሉ ከሱ ጋር የሚያገናኙሽን ስልክ ከሆነ ማስወገድ ይቻላል። የሚያስታውሱሽ ቦታዎች ከሆኑ እዛ አካባቢ አለመድረስ ሊሆን ይችላል። ከሰዎች ጋር ጊዜ የሚያሳልፍ ብቻሽን ስትሆኚ ስለሆነ ከሱ ጋር የምታስቢው ራስሽን ቢዚ ማድረግ በስራ ሊሆን ይችላል። ከሰዎች ጋር ራስን ቢዚ በማድረግ በቃ እንደሱ ራስሽን ቢዚ ካደረግሽ በዛ ላይ እንደውም እሱ ጋር እሱ እንደዚህ ሲለኝ ስራ አልነበረኝም እና ዝም ብዬ ቁጭ ብዬ ነበር የነበረው። ስራ ምንም አልነበረኝም እና አሁን ስራ ላይ ነሽ?
አሁን ግን ነው ስራ ላይ እሱ ነው የሚያስፈልገው። ራስሽን እንደዛ ቢዚ ማለት ይችላልው። በቃ ራስሽን እንደሱ ቢዚ ስታረጊ ነገሮች በሂደት ይረሳል። ይሄም ጊዜ ያልፍና አንድ ሰሞን እንዲሆኝ ነበር ብለሽ የምታወሪው ታሪክ ስለሚሆን እኛ ምን መክርሽ ይሄንን ነው። ከኛ በተረፈ ደግሞ ቴሌግራም ቻናላችን ላይ ገብተሽ አንዳንድ ሰዎች አድማጮች የሚሰጡሽን አስተያየት ማየት ይቻላል። ለጊዜው ግን እኛ ሰዓት ስለሚገድበን ልንልሽ የምንችለው ይሄንን ብቻ ነው። እሺ እኔ ደግሞ ያው ይሄን ግራ ስለገባኝ ያው ለወደፊት ምን ማድረግ አለብኝ የሚለው እናንተ በታችን ሌላም እንትን ባለሙያ ካለ እንድታገናኙኝ ነው። ጥሩ እሱንም ማድረግ እንችላለን። አሁን ካወራነው ግን የሆነ ነገር ቢያንስ አግኝተሻል ይመስለኛል አይደል? ባለሙያ እናገናኛታለን። ከኛ ያለፈው ደግሞ ባለሙያ እናገናኝሻለን። ይሄርኩበት እንደዚህ ማቆም አለብኝ በመለው ነበር አበረታታችሁኛል። እናመሰግናለን። እሺ መልካም ጊዜ።